የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ ሁለት ጨዋታዎች ሲጀምር ኢትዮጵያ ቡናን ከአርባ ምንጭ ከተማ አመሻሽ 12 ሰዓት ላይ የሚያገናኘው ጨዋታ ተጠባቂ ሆኗል። ኢትዮጵያ ቡና ያለውን የዋንጫ ተስፋ ለማለምለም እያሰበ ይህን ጨዋታ ለማድረግ ግድ ይለዋል። በ32ኛ ሳምንት ሳይጠበቅ ከሊጉ የወረደው ወልዋሎ አዲግራት ዩኒቨርሲቲ ነጥብ የጣለ ሲሆን የዛሬውን ጨዋታ ድል ማድረግ የሚችል ከሆነ ከመሪው ጋር ያለውን የነጥብ ልዩነት ወደ 5 ዝቅ ማድረግ ይችላል። አዞዎቹም በአንጻሩ ባሳለፍነው ሳምንት ባህር ዳር ከተማን አሸንፈው ከገቡበት የውጤት ቀውስ እፎይታን ለማግኘት የቻሉ ሲሆን ከወራጅ ቀጠናው ለመውጣትና የሊጉ የደረጃ አካፋይ ላይ ለመቀመጥ የዛሬውን ጨዋታ ማሸነፍ ፋይዳው የጎላ ነው። በመሆኑም የበለጠ ከበርካታ ጨዋታዎች በኋላ ከእጃቸው የገባውን ድል ለማስቀጠል እና ከስጋት ለመላቀቅ በዛሬው ጨዋታ ብርቱ ተጋድሎ ያደርጋሉ ተብሎ ይጠበቃል። ነጥቡ ለሁለቱም ቡድኖች እጅግ አስፈላጊ በመሆኑ ጨዋታው ብርቱ የመሸናነፍ ፉክክር እና ማራኪ የሜዳ ላይ እንቅስቃሴ ይታይበታል ተብሎ ይጠበቃል። የሁለቱም ቡድኖች ያለፉትን 9 ጊዜ ግንኙነቶች ስንመለከት 3 ጊዜ ሲሸናነፉ በቀሪ 3 ጨዋታዎች ላይ ደግሞ በአቻ ውጤት አጠናቀዋል። ኢትዮጵያ ቡና አንተነህ ተፈራን በጉዳት እንዲሁም የቡድን ወሳኝ ተከላካይ ራምኬል ጄምስ በቅጣት ምክንያት ግልጋሎታቸውን እንደማያገኝ ታውቋል። በሌላ የቀኑ መርሃ ግብር ከዚህ ጨዋታ ቀደም ብሎ በባለሜዳው አዳማ ከተማና ባህር ዳር ከተማ መካከል ይደረጋል። አዳማ ከተማ ከወራጅ ቀጠናው የመውጣት ውጥኑን የበለጠ ለማስመር እና አሸናፊነቱን አጠናክሮ ለማስቀጠል የዛሬውን ጨዋታ ግድ ሲለው በተለይም ደግሞ ቡድኑ ጨዋታውን በሜዳውና በደጋፊ ፊት እንደማድረጉም ባለፉት ጊዜያቶች ያባከነውን በሜዳ ነጥብ የመሰብሰብን እድል ከዛ ተምሮ ዛሬ በደጋፊው ታጅቦ ነጥቦችን ይሰበስባል ተብሎ ይጠበቃል። ባህር ዳር ከተማ በአንጻሩም ያለውን ጭላንጭል የዋንጫ ተስፋ ባሳለፍነው ሳምንት ያመከነ ሲሆን ሁለተኛ ደረጃን ለማግኘት እያለሙ ወደ ሜዳ እንደሚገቡ ይጠበቃል።